ሙስሊም ብራዘርስ እኔ ጋር ይመጡ ለክርክር ደማ ካለህበት ቤት ውጣ ስትባል ምን ታደርጋለህ? አሁን ብዙ ሰው ማያገናዝበው ነገር ምን አልኳቸው? ምን አልኩኝ? ራሴን ጠየቅኩኝ። ኦኬ ከክርስትና ወጣው እስልምና ላይ ምን አለ? ምንድን ነው እውነቱ? በቃ እስልምና ላይ ያለው እውነት ምንድን ነው? የሁሉ ሰው የሚገዛው ምንድን ነው ብዬ ስጠይቅ አንድ የሆነች ጥቅስ ነው ያየሁት። መጀመሪያ ያየሁት ማለት ነው። እስኪ ሰርች አደረኩኝ ሶሻል እንትን ላይ ምንድነው ጉግል ላይ ነው ሰርች አደረኩ። የክርስትና ስህተቶች 100 ስህተቶች ተብለዋልና የእስልምና ስህተቶች ምናምን ብዬ ሰርች አደረኩ። ለምን ዝም ብዬ ወደዛ እንትን አልልም እና ከዛ እስልምና ላይ አንድ የሆነች ቃል አየሁ። መጀመሪያ ምን የምትለች መርያምን ምን ይሏታል? መጥተው የአሮን እህት ሆይ ይሏታል። የአሮን እህት ሆይ ብለው ነው የሚያናገሯት። እና የአሮን እህት ማርያም የምትባል ታውቃለህ? ብሉይ ኪዳን ላይ እንዳለች ብሉይ ኪዳን ላይ አለች። የአሮን እህት የሙሴ እህት ማለት ነው። እና አፊል ላይ እንዲህ ይሄ ነገር ትሪክ ነው እንዲህ ምናምን ብዬ መጀመሪያ አይምሮ ላይ ያሰብኩት እሱ ነው። አብዛኛው ኮፒ ፔስት መሆኑን ታርፈዋል። አሚን ኮፒ ፔስቱን በስርዓት አይደለም። በስርዓት ከሆነማ ራሱን ልታምን ነው። አሁን ኤርሚሻ በስርዓት ያንተን የኤርሚን ንግግር ኮፒ ካረኩትማ ኤርሚሻ ነው ተብሎ ይባላል። አሁን እንደ ዘፈን ማለት ነው። አሁን አደስ ነው እያሉ ይዘፍነዋል ነበር ኢትዮጵያ ላይ የራሱን አዛ ብሎ ከዛ በኮፒራይት ይጠየቃል። ምን ማድረግ አለብህ? የራስህ ለማስመሰል ትንሽ ሸፈፍ አድርገህ ትመጣለህ። ሸፈፍ አድርገሃል የኔ ነው ብለህ ትወስዳለህ። ያ ደግሞ ለምን መሰለህ? ከ300 ዓመት በኋላ ይመጣል ያ ነገር ሆኖ በክርስትና ህይወት በ3ኛው ክፍለ ዘመን ነው አይደለ? ክርስትና በትልቁ የመጣው። ስለዚህ ከ300 ዓመት በኋላ በ6ኛው መቶ ክፍለ ዘመን ነው እስልምና ይመጣል በ6ኛው። ስለዚህ የ300 ዓመት ልዩነት አለ። ኦልሞስት 600 ዓመት ልዩነት ኦልሞስት 600 ግን እንዲሁ እንበለው ተባለና ከ3ኛው ክፍለ ዘመን ክርስትና በደንብ መጣ። ገባ? ሌላ ጊዜ አንተም እንዳልከው እኛም እንደምናውቀው የሁሉም ያሉትን በአንድ መጽሐፍ እስኪቀመጥ እስከ 3ኛው ክፍለ ዘመን ፈጅቷል። ስለዚህ አሁን ክርስትና ብለን ስናወራ ከምን እንደምንጀምር ልንገር። አሁን ክርስትና ለምሳሌ ወንጌል ከተባለ ታውቃለህ፣ ቅዱስ ገብርኤል ነው የምስራች ይዞ የመጣው። ትክክል። ወንጌል ሲባል መስበክ ማለት የምስራቹን መናገር ማለት ነው። ይድን እንደሆነ ሁልጊዜ ምስራች ይዞ ነው ገብርኤል የሚመጣው። ካየህ የሚደንቁ ምስራቾች ይዞ ነው የሚመጣው። በአዲስ ኪዳን ላይ በጣም ደስ የሚሉ ምስራቾች። አሁን ለእንትና ራሱ ለዘካርያስ ምስራች ሊነግረው ነው የመጣው። ለቅድስት ድንግል ማርያም ምስራች ሊናገር ነው የመጣው። ሌሎችም ላይ ካየህ ምስራች ይዞ አድኖትን ይዞ የሚመጣ የሚላከው እሱ እየደወሉብህ ነው። ኖ ብራዘር ለፍ እያልኩት መቶ ነው እኔ ጋር እንዳይገባ ብዬ ነው ፊቱ። ኤኒዌይስ ያ ቅዱስ ገብርኤል ነው መጀመሪያ የሰበከውና ካየህ ደግሞ መልእክቶች ሲጻፉ ቅዱስ ጳውሎስ ለምሳሌ አንደኛ ቆሮንቶስን ሲጽፍ የሆነች የቆሮንቶስ ቤተክርስቲያን አለች፣ የእግዚአብሔር ቤተክርስቲያን ብሎ የቆሮንቶስ ቤተክርስቲያን ብሎ በዛ ውስጥ ደግሞ ችግር ነበር። በቆሮንቶስ ቤተክርስቲያን ውስጥ ምን ያደርጉ ነበረ? ይከፋፈሉ ነበረ ባጠመቋቸው ሰዎች። እኔ ከሌ ነኝ እያሉ ማለት ነው። እና ቅዱስ ጳውሎስ አሁን ቆሮንቶስን መጽሐፍ ቅዱስ ብለን እንቀበለዋለን አይደለኛ? ግን ቤተክርስቲያን ተመስርታ ኦልሬዲ ክርስትና ኖሮ ከዛ ከክርስትናው በኋላ ምን አድርጎ በክርስትና ውስጥ ግን አንዳንድ ተከታዮች ባደረጉት ያ መለያየት ምክንያት እንደዚህ መለያየታችሁ ነው ያለው ብሎ ለእነሱ የጻፈው ደብዳቤ ምን ልልህ ነው ዮኒዬ? ክርስትና ብሎ ሲጀመር የሚጀመረው ልክ ጌታ ኢየሱስ ክርስቶስ ምን አለ የምስራቹ ከተነገረበት ነው እንጂ መጽሐፍ ቅዱስ ከተጠራቀመበት ወይም ደግሞ ይሄ ምንድን ነው አንድ ላይ ከዚህም የቤተክርስቲያን አንድ ላይ ከሆነበት ማለት ነው። መጽሐፍ ቅዱሱ አይደለም። አሚን ክርስትና አጋር ቶርሊ ለዛም ነው ያልኩ። ለእነሱ አሁን ለመነጋገር የሚያመቸው 600 ስትላቸው ቅሬታ ስለሚያመጡ ኢቭን 300 ብትል ያዋጣል እያልኩ
ገብቷል። 600 አሁን በጣም ትልቅ ጥያቄ የሆነብኝ ምን እንደሆነ ታውቃለህ? አሁን ጌታ ኢየሱስ እንደሚመጣ ቀድሞ በትንቢት ተነገረ ማለት ነቢያት ሁሉ ተናገሩ። ይሄ የሚገኘው ባይዘው ይሄ ትንቢት የሚገኘው የክርስቲያኖች ወይም እነ ቅዱስ ጳውሎስ የአዲስ ኪዳን ክርስቲያኖች መጽሐፍ ውስጥ አይደለም ያለው፣ አይሁዶች እጅ ላይ ነው። እነሱ ክርስቶስን አያምኑትም። ዳዊት ታውቃለህ፣ እጁ መቸንከሩ ልብሱን ዕጣ እንደሚከፋፈሉ ተናግሯል። ኢቨን እንደማያውቁት ጭምር ደግሞ ኢሳያስ ተናግሯል። እና በእነሱ ተነገረ እና ከዛ ጌታ መጥቶ ደግሞ እኔ ቀድሜ የተናገርኳችሁ ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ላይ ፖለቲካው የት እንደተሰራ ልንገር። የነሱ ፖለቲካ የት ጋር መሰለ? በኢየሱስ ጉዳይ ይመጡና የቱ ጋር መሰለ? ተመልሶ ሄደ ነው፣ ሰማይ ላይ ነው ያለው። ተመልሶ መጥቶ በ70 ዓመቱ ይሞታል አሉ። ለምን አልመጣም ቢሉ ጁሽ ሊሆኑ ነው። ቴንክ ብራቶ አልመጣም ገና ይመጣል ነው የሚሉት አይደለ? ጁሽ ወንድምና ክርስቶስ መሲሁ ገና ይመጣል ነው የሚሉት። ገብተዋል። እነዚህ ደግሞ መጣ ቢባል ክርስቲያኖች አለ ሙሉ ኦርቶዶክስን በለው ካቶሊክን በለው ፔኔኮስታልን በለው ጆባ ኤኒባዲ ብታመጣው መጥቷል ይላል። ናው ምን ማድረግ አለባቸው? ከዚህ ለየት ያለ አይዲያ ይዘው መምጣት አለባቸው። ምንም የለ፣ ሰማይ ላይ ዱቅ ብሏል ለብቻው። እንደገና እግዚአብሔር ያመጣ አላህ ያመጣውና ከዛ ከ33 ዓመቱ 70 ዓመት ሌላ ዓመት ይጨምርለትና 37 ዓመት ይጨምርለትና ከዛ በኋላ እንደ ሰው ይሞታል ብለው መሀል ላይ ያደረጉት ገባ። ከዚህም ሊጣበቁ ነው። አልመጣም ካሉ ኢየሱስ አይደለም ካሉ ምን ሊሆኑ ጆሽ ሊሆኑ መጥቶ መስቀል ላይ በመስቀል ላይ ሞተዋል ካሉ ሌሎች ልጆች ላስገባ እንደ ነጃኒ ምናምን እየላኩብኝ። አዎ ይመቸ ከፈለግ ለዛ ይዋይ ወዳጆች ስለሆኑ ለምን ገገመ ምናምን ብለው ደግሞ እንዳይሰማቸው ማድረግ። ስለዚህ መንገድ ገባ። ስለዚህ አልመጣም ቢሉ ጂውሽ ሊሆኑ ገና ይመጣል ቢሉ ጂውሽ ይሆናሉ። መጥቶ ተሰቅሏል ቢሉ ደግሞ ክርስቲያን ይሆናል። ናው ያለው አማራጭ ምንድነው? ከሁለቱ የተለየ ምንድነው? ሰማይ ላይ ዱቅ ብሎ እየጠበቀ ነው ትልና ታወራለህ። እየጠበቀ ነው። ማንም አላለውማ እንደዛ ያለ የለማ ያለ የለም። ስለዚህ ያ ነገር ስለሆነ ነው በዚህ መሀል ብዙ ነገር ሲደረግ ያንን ነው ብለው እና አንተም የምትለው የአይዲያ ስላለች ነው። ያቺን ስለማቅ ስለሚያውቁ ብዙ ጊዜ በማን አይዲያውን እንዳመጣው ማን ላይ ፎከስ እንደሚደረግ ማን ላይ ከተናገርክ በጣም ቅያሜ እንዳለ አምጪው ላይ ስለሆነ ነው። አምጪው ላይ ነው። በቃ ቅራ የሚለውን ነገር ያመጣው ማን ነው? እምነቱ የመጣው ማን ነው? ያንን እምነት ያስተላልፈው ማን ነው የሚለው ላይ ነው ፎከሱ። ያንን የተናገርክ ጊዜ አለቀል። በቃ ያ ነው ትልቁ ፖይንት ገባ እንጂ ክርስቲያኖች ብዙ የሚያራርቀን ነገር የለም። ብዙ የምንራራቀው ነገሮች የለም። እውነት ለመናገር እኔ በዛ እኔ በምን አምናለሁ ስላቸዋለሁ። አሁን ያንተ ሀሳብ ነው። አሁን እንደ ሀሳብ የኔ ሀሳብ እንደ ሀሳብ እቀበለዋለሁ ሀሳብህን ማለት ነው። ምን አምናለሁ ዮኒዬ፣ ለምሳሌ በታሪክ ውስጥ ካየ ነው በታሪክ ውስጥ ለክርስትና ማስረጃ የሚሆነው የክርስቶስ ሞትና ትንሣኤ። ትክክል። ያ የክርስቶስ ሞትና ትንሣኤ ለክርስቲያኖች ማስረጃ ነው። ማንም ሰው እሞታለሁ ከዛ እነሳለሁ ብሎ ሞቶ የሚነሳ የለም። ሞቶ የሚነሳ የለም። ይህ ሰው ደግሞ ምን አይነት ሰው ነው ሞቶ የተነሳው? ዝም ብሎ ድንገት የመጣ የሆነ አስማተኛ ነው ወይ ካልከኝ አይደለም። ቀደምት በነበሩ ነቢያት ቀድሞ የተነገረለት ነው። ትክክል። ቀድሞ የተነገረለት ነው። ከዛ በኋላ ጊዜውን ጠብቆ በመላእክት የምስራች በነቢያት አረጋጋጭነት ነው የመጣው። ከዛ ደግሞ እሱ ራሱ መጥቶ መስክሯል። ስለ ራሱ መሰከረና ከዛ በኋላ ምን አለ? ከሌ ብሎ ሰዎችን ጠራና እነዚህ ስለ እኔ ይናገሩ፣ እነሱን ስሟቸው፣ እነሱን የሚቀበል እኔን ይቀበላል አለ።
አሁን ዮኒ የምንልሃለው ለአንተ እኔ እናንተ በጣም የምንተዋወቅ ከሆነ ከኔ ጋር ብዙ ነገር ካሳለፍ ያ ስለ እኔ ዮኒ ይህን ነገር ካልኩ መጥቶ የሆነ ሰውዬ ለምሳሌ ከሆነ ከሱዳን አንዱ ሰው መጥቶ ስለ ኤርሚ ልንገራችሁ ቢል የታመነ ይሆናል ያውቃል ነው አይሆንም የታመነ የሚሆነው ያንተ ቃል ምክንያቱም አብረኸው እና ደግሞ ኢየሱስም ደግሞ አዳምጦ ያለ ከሐዋርያት ተቀበሉ ያለን ከሐዋርያት እንጂ ከሌላ ሰው አይደለም። ሐዋርያት ካልሆኑ ግዴታ ሐዋርያት የሹሟቸው መሆን አለበት። አጠገቡ ያሉትን ሳናምን ሌላ ምን የሚባል ነገር እኮ ነው ያሳቀኝ። የሚያስቀው እኮ እሱ ጌታ ኢየሱስ ተነስቷል ተሰቅሏል ብለው ሰበኩ ሐዋርያት። አሁን ምንድን ነው ጌታ ነው አይደለም ከሚለው ቃል በፊት ነቢያት የሰበኩለት ነቢያት ያወሩለት አንድ አካል መጣ። ያ አካል ነብይም ይሁን ምንም ይሁን መጥቷል። ያ አካል መጥቶ ግን ተሰቅሏል። ታሪክ ይናገራል። ከእርሱ ጋር አብሮ የነበሩ ሐዋርያት ይናገራሉ። የሰቀሉት አይሁዳውያን ይመሰክራሉ። ይህ የታመነ ነው ይዘው ከዛ በኋላ ንግግርህ አልተሰቀለም ብሎ የሚጀምር ከሆነ እኔ አልቀበልም። ለምን በምን ላምን ይችላል? ሌላም ልንገር ሌላም መጨምረው ከአንተ ጋር ደግሞ ይሄ መስማማበት 100% ነው። ሌላም መጨምረው ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ ቁርአን ላይ አለ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አለ። ኢየሱስ ክርስቶስ የቡዲዝም መጽሐፍ ላይ አለ። ኢየሱስ ክርስቶስ ኤኒ መጽሐፍ የሃይማኖት መጽሐፍ ላይ አለ። ገባ? ሁሉም ላይ አለ። ናው ነብዩ መሐመድ ሙስሊሞች የሚያከብሯቸው የሚወዷቸው ነብይ ከቁርአን ውጪ የተጻፈበት ቦታ ይሲቦረምሳይ አለ። ሐሳቡ ቢለያይም በክርስቶስ ያለው ሐሳብ የትኛውም እምነት ላይ ቢለያይም ክርስቶስ ሁሉም መጽሐፍ ላይ አለ። ናው ጌትነቱን የመቀበል ያለመቀበል ላይ ነው ልዩነት። የጁሽ ጋር ብትሄዳለህ፣ ክርስቲያን ጋር ብትሄዳለህ፣ ሙስሊም ጋር ብትሄዳለህ፣ ቡዲዝም ጋር ብትሄዳለህ፣ ኤኒዌር ብትሄድ ኢየሱስ አለ አለ። ናው ሌትስ ጎ ነብዩ መሐመድ ምን መጽሐፍ ላይ አሉ? ከቁርአን ውጭ ከነሱ መጽሐፍ ውጭ ሌላ ቦታ ስለሌሉ ኮስችን ያስደርጋል፣ ጥያቄ ምልክት ያስነሳል። ሌላ ቦታ በፍጹም ያልነበረ ማንም በሌላ የማያውቅ ከሆነና አይ በራስ ጽፈ እኔ ነኝ ካልከኝ ነው አምገረ ኮስችን ወደ ምን ሌሎች ሃይማኖቶች ስላንተ አያውቁም። ሌሎች የሚያምኑ ስላንተ የጻፉት ነገር የለም። ታው እንዴት ጻፍከው ብለህ መልሰብም እንትኑም የለም መልሱም የለም። ያ ትልቅ እንትን ነው፣ ሊያስከፋ ይችላል። ግን ሪያሊቲው ተጽፏል ያላችሁ ካለ አምጡና በደንብ ተጽፏል። መጽሐፍ ቅዱስ ላይ ተጽፏል። የጴንጤውን ጋር በሉ ኦርቶዶክስ፣ ካቶሊክ ጋር፣ ጂዊሽ ጋር፣ ቡዲዝም ጋር ኤኒ መጽሐፍ ከ10,000 በላይ ሃይማኖት ላይ ብትሄድ አብዛኛው ላይ ኢየሱስ ክርስቶስ ተጽፏል፣ የታተመ ኢየሱስ ክርስቶስ። ስለዚህ ከሱ መለየት አይቻልም፣ ሁሉም ጋር ስላለ ነው። እና ይሄ ደስ ይላል። ለዛ ነው አንዳንዴ አብዛኛው ነገር የምታየው ነገር የሆነ የቁጣ ነገር የቁጣ መንፈስ አለው። እነሱ ጋር ሄድ የቁጣ መንፈስ አለ። ጓ ነው የሚሉ ጓ በቃ እናዘጓለን። አሁን እኔ ምንም አሁን በኦርቶዶክስ ጋር እየተነጋገርኩ ነው። አንዳንድ ነገር አንድ እንደዚህ አይነት አይዲያ የለም። እስቲ አንድ ነገር ትባላለህ እናዘጓለን። በዚህ ወጥቶ በዚህ ገብቶ እንዲህ ተብሏል ተብለ በቃ የትቢት የእንትን በጣም ያለኝነት በጣም የክፋት መንፈስ አለ፣ የፍቅር መንፈስ አለ። እውነት ምን አለ መሰለህ ዮኒ፣ አሁን ሰዎች በተለይ ኢትዮጵያ ውስጥ ይሄ አይደለም ኃይለ ቃል ተጠቅመህ ስም ጠርተህ አውርተህ ቀርቶ ስለ ራስህ እምነት እንኳን ፕሪች ስታደርግ ይሄ አብሮ መኖሩ ምኑ ስላለ እምነቱም ደግሞ የሰዎች የአብዛኛው ሰው እምነት የተወረሰ ከመሆኑ አንፃር የተወረሰ ልክ ብሔር እንደምትለው ነገር አላ በቃ ሊደራደርም ከሚል የሚመነጭ ይሆናል ያንዳንዱ እና ህይወታቸው ውስጥ ደግሞ ሁሉም ጋር ታውቃለህ በጣም የሴጣን እርድና ሁሉም ጋር እየሄደው ይላል እንዴ በጣም ሁሉም ጋር ሙስሊሙም ጋር ኦርቶዶክስም ጋር ጴንጤውም ጋር ብትሄድ ይላል ሴጣን። ኦፍ ኮርስ ለምን የት ጋር እንዳለ እንዳይታወቅ
ገብቷል። ሁሉም ጋር እየሄደ ይጫወት። ገጠርም እኮ ይጫወትባቸዋል እኮ በመሳሪያ ያወጣሉ ይላል፣ በምን ወጣሉ ይላል። ገብቷል። መቀለጃ እኮ ነው የሚያደርጋቸው ገጠር። ኤኒዌይስ ከዛ አንጻር ምን ይፈልጋል? እዚህ ፐብሊክ ላይ ስታወራ በጣም ስለ እምነት ሲወራ ጥንቃቄ ይህ አነጋገር ይፈልጋል። እውነት ለመናገር ጥንቃቄን የመሰለ ነገር የለም። ደግሞ ስህተቶች ራሱ ቢፈጠሩ እንደ ወንድም መማማር፣ ስህተቶች በፍቅር መማማር እንችላለን። እርግጠኛውን ይናገራለሁ። አሁን በክርስትናና በፕሮቴስታንትና በእንትናውን አብረው እኔ የማየው አሁን ሶፊ እነ ፈለገ እነ ልደት ምናምን አብረው ሳያወሩ በጣም ደስ ነው የሚለው። ይህን ነገር ከእስልምና ጋር ታየዋለህ ወይ? የሙስሊም ወንድሞች ከመንሱር ጀማል ውጭ አብዛኛዎቹ ቀርበው እንደዚህ በፍቅር የሚጨዋወቱት ነገር አለው። ብዙ ጊዜ የለም ጓ ነው የሚሉት። እንደው እድሪስ ያው ከጌም ውጭ ስላልሆነ ነው እንደዚህ በፍቅር የሚመላለሱት ምልልሶች የለም። ጓ ነው የሚሉት። ለምን እንደሆነ ግራ ነው የሚለው። በጣም 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 አሁን ሙስሊሞች በብዙ ነገር ላይ ካየ አሁን እያልኩ ፓስተር ሶፊም ሆነ ሌሎች በክርስትና እምነት ያሉ ከኦርቶዶክስ ወንድሞች ጋር ይጨዋወታሉ። ምንም ችግር የለባቸው፣ ይወያያሉ። ብዙ ጊዜ እንደው ባለመስማማት ሊኖር ይችላል፣ ግን በጣም ይወያያሉ። ከሙስሊም ጋር ገው ነገሮች ተገልብጠው ቁጭ ነው፣ ወደ ጸብ ነው የሚካሄደው። ወደ ጸብ፣ ኃይለኛ ጸብ ነው የሚካሄደው እና የኃይለኝነት መንፈስ አለ ሙስሊሞች ወንድሞች ጋር በጣም የሚዘገንን ኃይለኝነት አለ። የሚዘገንን ነው በቃ ህይወት እስከ ማጥፋት የሚደርስ ኃይለኝነት አለ። ይሄ ከምን የመጣ ነው? ከፍቅር የመጣ ነው አይደለም፣ ከተባሉት የመጣ ፋኔል የሚባለውን እልክልሃል። ፋኔል ከእስልምና የመጣ ክርስቲያን ነው እና በቃ ከቤት ና ከአንድ አሳያለሁ። በጣም ውስጤን የነካኝ ማንነት ይዞ መጣ ፋኔል እና ሙስሊም ነው። አጎቱን የሾፈው ሲዘምር አግኝቶት አክቹዋሊ እዚህኛው ቤት ያለው እዚህ ቤት ታያለ ይሄኛው ቤት ሙስሊም ነው ልጁ ነው ሙስሊም ነው ልጁ። ኦኬ እስቲ ምንድን ነው መሰለህ የኔ መልከታ ልንገርህ። አሁን የሐዋርያትና የዚህ ዘመን ሰባኪዎችን ልዩነት ልንገርህ። ኦኬ እንደ ሐዋርያት ታውቃለህ፣ አሁን ቅዱስ ጳውሎስ ሲናገር በኃይል እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ ቅዱስ ጳውሎስ ማለት ነው። እና ቅዱስ ጳውሎስ ጣዖት የሚያመልኩ ቦታ ገብቶ ምን እንዳደረገ እስኪ ገምት። ጣዖት የሚመለክበት ከተማ በፍቅር ነው ያስተማራቸው። እነሱን ተመሳስሎ የእነሱን እንትን ሳይል በፍቅር አስተምሮ ቀይረዋቸው። አንድ ጠንቋይ ደግሞ አግኝቶ ነበር። ከዛ በፊት አንድ ጠንቋይ አገኘና ከክፋት መጣ ያ ጠንቋይ ማለት ነው። እና ከክፋት ሲመጣ አይኑ እውር እንዲሆን አደረገው ቅዱስ ጳውሎስ። ከክፋት ለንጉሱ ወንጌል መስተጓጎል ሆነ። እንዳያስተጓጉሉ ግን አይኑን አሳወረ። አደሲም ታይም ግን እነዛን ጣዖት የሚያመልኩትን እንኳን ምን አደረገ? ገባና ምን አላቸው? እናንተ ይሄ የምታመልኩትን አምላክ ለአምላካችሁ ያላችሁን መታዘዝ አያለዋል። እና በጣም አደነቃቸውና የምታመልኩትን አምላክ ልንገራችሁ፣ የምታመልኩትን አምላክ ልንገራችሁ አላቸው። አሁን ኢየሱስ አይደለም እዛ ጋር የሚመለከው። ደግሞ ኢየሱስን ሲሰብክ በምን አይነት መንገድ መጣ? እነሱ ሊቀበሉት በሚችሉት መንገድ መጣና ይኸው ሙስሊም ቤቴ ሙስሊም አለ ሂዝ ማይ ብራዘር ላይፌ ልሰጠው እችላለሁ። አስተምሮ ላይ አንገናኝም። ያውቃል ምን እንደማወራ፣ እሱም ያውቃሉ ምን እንደሚያወራ፣ ምን እንደሚያስብ፣ ምን እንደሚያመልክ። ግን እስቲ ወንጌል የምስራች ወንጌል ማለት ድነሃል የሚል ታላቅ የምስራች ነው እና ይህንን ወንጌል ሐዋርያት የሐዋርያት ስራን ካነበብክ እነሱ ምን ያህል መከራን እየተቀበሉ ነገር ግን እነሱ ደግሞ ወንጌልን ደግሞ የሚሰብኩበት መንገድ እነሱ ደግሞ እኔ እኮ አሁን የሚሰብኩትን አሁን ለምሳሌ ንጽጽር የሚሰሩት ምናምን ሙስሊም ወንድሞችን ካየ ነው በኃይለኝነት የሚመጡ እንደሆነ ሌላ አሉ እማቃቸው እዚህ ላይ ባገኘ አጠፋለሁ ላ የሚሉ ሌሎችን አሁን ለምሳሌ እንትና ነበረ ማን ነው የሚባል ፖለቲካም ያወራል
ማን ነው የሚባል ፖለቲካም የሚያወራ አንድ ሙስሊም እንደገና ደግሞ ስለ እምነት የሚከራከር ሲያትል የሚል ባገኘ አጠፋ አለው የሚሉላ እንትናን ሲለው ነበረ። ዋትስ ሂዝ ኔም እንትናን ታውቁታላችሁ? አዲስ ታይምስን አጠፋ አለው ያለው ማን ነው ልጁ? ማን ነው? እና ብዙዎች አሉ። አሁን ስለ ቢላል የሚባል ልጅ ቢላል የሚባለው እንነጋገር ይላል ስለ እምነት እና አንተ አውጥተህ ስትናገር በጣም ይናደዳል። እሱ እኮ የፈለገውን ያወራል። ናው the minute you say something about it ቢላል የሚባል ሌላ ማሜ ስልጤውን ማምጣት ትችላለህ። ሌሎችም በንጽጽር ላይ እሰራለሁ የሚሉ ሰዎች በጣም የተረጋጉ አይደሉም። አሁን ለምሳሌ በኦርቶዶክስም ሆነ በፕሮቴስታንት ወንድሞች በንጽጽር የሚሰሩ መሲ ጎበዝ ናት። አሁን መሲን አመሰግናታለሁ። መሲ የምትባል ሙስሊም አለች ታውቃለህ? መሰረት የምትባል እሷም የተረጋጋች ልጅ ናት። እኔ እሷ ትመቸኛለች። በስነ ስርዓት እንደዚህ የምትለው ነገር አለ። ሌሎቹ ግን በኃይለኝነት የተሞላ ነገር ህዝቡ እያልኩ አይደለም። ህዝቡ በኦርቶዶክስን ብትወስደው፣ በሙስሊም ብትወስደው፣ በፕሮቴስታንት መልካም ሰዎች ናቸው። በአንጻራዊ ነገር የሚሰሩ ሙስሊም ወንድሞች ግን ኤክስትሪሚስቶች ናቸው። በጣም ነው የሚደንቀኝ። ስላየሁም ማስረጃዎችም ስላለ ዲስ ኢዝ ክሬዚ። ለምን ተረጋግተው መስበክን ተረጋግተው መነጋገር ምንድን ለመወያየት ነው አይደል? እኔ እናንተ አሁን እየተወያየ እንደዚህ መወያየት አይችሉም። አክቹዋሊ የሚችሉ ልጆች አሉ። ሆኒ ሙስሊም ሆነው እኔ አሁን አቡበከር የሚባል ልጅ አውቃለሁ ከሙስሊም እኔ ጋር መጥቶ በስርዓት አይደለም ውይይት ቀርቶ ሲሪየስሊ ሆኒ አቡበከር የሚባል ልጅ መወያየት አይደለም ገብቶ እዚህ ንጽጽር የሚሰራ ልጅ ገብቶ የፈለግከውን ጥያቄ ጠይቀኝ ኤርሚ ብሎን ገብቶ ረጅም ሰዓት ማለት ረጅም ሰዓት እና እኔ አሁን ይኸውልህ በመልካም አሉ ለመሰለ አንዳንዶቹ ሙስሊም እንዲፈራም እንዲጠላም የሚያደርጉት አንዳንድ ሰዎች አሉ። አሁን እንደዚህ አይነት ሰው ቢኖር ሰዎች ሄደው ይጠይቃሉ ያልገባቸው። ገብቷል? እንደዚህ አይነት ሰዎች አሁን ሊመሰገኑ ይገባል። እንደ ቢላል አይነቱ ደግሞ አጠፋል ይላል። ገና ስታወራው ደሙ ነው የሚፈራው። ገና ስታወራው እና አንዳንድ እሱ ብቻ ሳልሆን አሁን ሙባረክ የሚባል እንትን አለ ሙቤ የሚሉት ጀርመን የሚኖር የሆነ ህፃናቶች ወረቀት ይዘው ወይም ደግሞ ቁርአንን ይዘው የሆነ ነገር ሲያደርጉ አጥፋቸው ነው የሚለው። ከአንድ የሚያስደነግጡ ሰዎች አሉ። አሁን በምናየው ሶሻል ሚዲያ ላይ የሚያንጫጩት እነሱ ነበሩ። እግዚአብሔር ይመስገን እኛም ጓ ብለን አስቁመናል። መሆን የለበትም። ለምን ማንም የመናገር መብት አለው። 10,400 ምናምን ሃይማኖት አለ አለ። ስለዚህ እኔ በሀቅ ያሉ ሰዎችን እማከብራቸው ማለት በንጽጽር መሰረት እኔ አደንቃታለሁ። በጣም ነው ማለት የፈለገችው ማለት ትችላለች፣ ግን ተረጋግታ የምታወራ ይሄ አሁን አንተ ከጠየቀው ሙባረክ ነው ያለው። አይ መርጠ አሁን ምን አለ አሁን ዮኒ ባይ ዘ ዌይ ኢቭን አሁን ዲሰንት የሆኑ ሰዎች ድሮ ስታያቸው በተለይ ድሮ ፕሮቴስታንት ጋር ስትሄድ በጣም የተረጋጋ ነገር ታያለህ። በጣም ኤክስትሪም ድሮ በጣም የተረጋጉ ነገሮች ታያለህ፣ አወራራቸው ምናቸው እና አሁን አንዱ ታውቃለህ ከፕሮቴስታንትም ኢቨን ከኦርቶዶክስም አሉ አወራራቸው በጣም ደስ የማይል ኦርቶዶክስ አሁን ምን ማድረግ ነው አንድ ያለበት ሶሻል ሚዲያ ላይ ካለ አሪፍ ልጆች ካሉ ለምሳሌ ነገርኩህ አንድ አቡበከር ካለ መርጠህ ስለ እስልምና አሁን ለምሳሌ እኔ ስለ እስልምና ማወቅ ከፈለኩ ጠይቋለሁ። እሱ በጣም ላይክ የተረጋጋ ማይሳደብ እምነት ለምሳሌ እምነት ልዩነት መናገር መሳደብ አይደለም። እኔ አሁን ቅድም እየተናገርኩ ነበር ያለንን ልዩነት ገብቶሃል። ለምሳሌ ያልተሰቀለ የሚለውን ቃል አላምነውም። ምን ያልተሰቀለ ኢየሱስ አላውቅም ፐርሰናል አለቀ። ይህን መመሰክረው ነው እስከ ሞት ድረስ። አሁን ፐርሰናሊ ግን እኛ ራሱ የምንናገርበት መንገድ ወይም ደግሞ እኛ እዚህ ሶሻል ሚዲያ ላይ ብዙ ሰው ተመልካች ሲኖረን እና የምንናገርበት መንገድ ምን ያደርጋል? ከታች ያለውን ህዝቡን ምን ያደርጋል? ያስቆጣል። አጌነስት መሆነ ራሱ አንዳንድ ሰው እምነት ሌላ መሆነ እኮ ሊያስቆጣው ይችላል። ግን ያን ሰው ሃንድል ማድረግ ያለበት ሰው ሰብስቦ የሚያወራው ሰው ከዛ አንጻር እንትን ብዬ አምናለሁ። ግን ዞሮ
ዞሮ ዞሮ ጌታ ኢየሱስ ክርስቶስ እውነተኛ ጌታ ነው። አሜን አሜን። እውነተኛ ጌታ ነው። ይሄ ነው የሚያስማው። አሜን። ይሄ እውነት ነው። ባይዘው ክርክር አይደለም፣ ውይይት አይደለም፣ ጭቅጭቅ አይደለም፣ መሰዳደብ አይደለም። ይሄ ፋክት ነው። ትክክል። ይህ በነቢያት የተሰበከ ነው። በክርስቶስም ያለ ነው። ወደፊትም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል ጌታ ኢየሱስ ክርስቶስ። እስከዛ ድረስ እስከ ዓለም ፍጻሜ ድረስ ጌታ ኢየሱስ በክብሩ እስኪገለጥ ድረስ ሰዎች ሁሉ ሊሰሙት የሚገባው ቃል ነው። ምስራች ነው። እያንዳንዱ ያለ ስለ ጌታ ለመመስከር ነው። እያንዳንዱ ምክንያት ሆነ የመጡት ስለ ኢየሱስ ክርስቶስ ለመመስከር ነው እና ኢየሱስ ጌታ ነው። ሰምታችኋል። ይሄ ነው እኔ በጣም ለዚህም ነው ወንጌል የሚያውቁ ሰዎች ጌታን ያውቁታል የምለው ለዛ ነው። ወንጌል የሚያውቅ ሰው ጌታ ነው። ለዚህ ነው አንተም ይሄን ነገር በኮንፊደንስ ምጣው ማተብ አድርገህ በኮንፊደንስ ምጣው። ባለፈው አይቼ ትንሽ ቅር ብሎ ነበር። በአንተ ሳይሆን እንትን ሲነጋገሩ አይታል ቪዲዮ የተዘዋወረ ፋሲካና እንዳልክ እሺ። እና ኢየሱስ 3 ጊዜ በይ ሲላል ሌላ ቅጣት ቅጣኝ 3 ጊዜ ኢየሱስ እሱ ራሱ ለምን ግን እኮ የሆነ ምን አለ መሰለህ፣ አሁን ኢየሱስ ማለት አባቶቻችን ታውቃለህ ስሙን ይሰግዳሉ። ስሙን ሲጠሩ በጣም ደሞስት እኮ በጣም ከፍ ያለ ስም እኮ ኢየሱስ ክርስቶስ ቅጣት ላይ ጌም ላይ ዝም ብለህ አላነበብንም። በልቧ በአፉ የሚመሰክርልኝ እኔ በአባት ለማን ነው መሰካሪው? አሁን ለምሳሌ ለአንተ ለምሳሌ መጥቼ ኢየሱስ ጌታ ነው ብሎ እንደ ሞቲቬሽን አለ ስፒክ አይነት ነገር አይደለም መናገር ያለብኝ። ምንድነው በፍቅር ነው የጠየቀው ቪዲዮ በፍቅርማ ሁለት ክርስቲያኖች ኢየሱስ ጌታ ለምሳሌ በልብ ብታምን በአፍ ብትመሰክር የሚል ቃል አለ አይደል? አዎ። ምን ማለት ነው? በልብህ ማመን እና በአፍ ዝም ማለት አለ ማለት ነው። በልብ አምነህ በአፍ ዝም የምትለው መች ነው? በዛ ሰዓት መጽሐፍ ቅዱስ ሲጻፍ ለምሳሌ ወደ ቆሮንቶስ ሲጻፍ ለምክንያት ነው አይደል የተጻፈው? በቤተ ክርስቲያን ውስጥ ያሉ ሰዎች ስለተለያዩ ለምሳሌ አንተ መጥቼ በህብረት እየዘመራችሁ ወይ እያመለካችሁ አደንቃለሁ፣ ያላችሁን ህብረት አደንቃለሁ፣ ግን መለያየታችሁ ጥሩ አይደለም፣ እኔ ከሌ ነኝ ትላላችሁ ብለህ መጽሐፍ ቅዱስ ላይ አለ እኮ ይሄ ቃል። ግን ልክ አይደለም። ለምን? ቦታው አይደለም። አልተለያያችሁ ማለት ነው። ኢየሱስ ጌታ ነው ማለት በዛ ሰዓት ያሳርግ ነበር። ቄሳር ጌታ ነው ይባል ነበር በሰዓቱ ማለት ነው። ብዙ ጊዜ ቄሳር ጌታ ነው ሲባል ኢየሱስ ጌታ እንደሆነ በልባቸው የሚያምኑ አሉ። ነገር ግን ኢየሱስ ጌታ ነው ማለት ስለሚያስገድል ምን ያደርጉ? በአፋቸው ምን አይሉ ነበር? አይመሰክሩትም። ያንን ቃል በልባቸው ያምኑና በቃ ካመንኩኝ ማመኔ ነው ዋናው አይነት ነገር ማለት ነው። ስለዚህ ምን ማድረግ አለባችሁ እያለ ነው። በልባችሁ ብታምኑ ሰይፍ ፈርታችሁ ብትክዱኝ፣ በአፋችሁ ግን ባትመሰክሩ ምን አደርጋችኋለሁ? አትድኑም። በአፋችሁ መመስከር ጭምር ነው የሚያድናችሁ ለማለት ነው እንጂ። ስለዚህ አሁን ደንብ አለበት። ማንም በማይገል ሰዓት ብትመሰክርለት ምንም በማይፈጠር ሰዓት ኢየሱስ ጌታ ነው ማለት ነው። እንዴት ያስፈራል! እስኪ ወደው አክቹዋሊ ብለዋለች። የሆነ ቪዲዮ አይቻለሁ። መጨረሻ ነው ተናንቋት መጨረሻ አለችው። ሰዎች ማርያም ልጅ ኢየሱስ ክርስቶስ ብላ አለች። አየህ ነው ገባ። አሁን የማያስገድል ታይም ነው ገብቷል። ብዙ ካየኸው ብዙ ከቆየች በኋላ ነው ያንን ራሱ ያለችው። የእሷ ስህተት አይደለም ብዬ ነው የማስበው። አሁን ለምሳሌ ወንጌል በደንብ አንተም ብለህ አሁን ሳልልህ ኢየሱስ ጌታ ነው ወንጌልን ስለተረዳ ወንጌል መረዳት አለባቸው። አሁን ለምሳሌ መታ ብድግ ብለህ እስኪ አፈ ላይ ኢየሱስ ጌታ ነው በል ካልከኝ ባንስ ነው አፍ ማላቀቂያ እኮ ይሁን ገብቷል። እኔ በጌታ እንደማምን ላይክ ምን ማለት መሰለ ይሁን አሁን ወንጌል ሐዋርያት ሥራ ፕሊስ በደንብ ይሁን ታነበው ይሆናል። ድጋሚ ግን ደጋግማ አንብቡ። ሐዋርያት ሥራ ምን ያሳያል? ወንጌል ለማን እንዴት መስበክ እንዳለበት ታውቃለህ። አሁን በጣም እዚህ ቲክቶክ ላይ ነው የማየው። ለሙስሊም ለምሳሌ ጌታ ኢየሱስ ክርስቶስ ከአምላክነቱ አይደለም የምትጀምረው። ከአምላክነቱ አልጀመረም። ሐዋርያት ሲያስተምሩ ጌታ ኢየሱስ ራሱ ሲመጣ መጀመሪያ የሚናገረው ቃል እውነት መሆኑን ማሳወቅ ነበረ።
አላማው አይደል? ስለዚህ አንተ እያልከኝ ያለው አሁን የማደርገው ቦታው ላይ አይደለም የተናገረው ነው እያልከኝ ያለው። አዎ የምትልበት ፐርፐዝ ያስፈልጋል። ኢየሱስ ጌታ ነው ስትል ለምሳሌ ዮኒ እኔ እናንተ እንደ ሞቲቬሽናል ኢየሱስ ጌታ ነው የምንለው አይደለም። ያ አንደኛ ማመንህን ማረጋገጫ ነው ኢየሱስ ጌታ ነው ስትል ሰይፍ ሲኖር። ሁለተኛ የማያምን ሰው የምታሳምንበት ምስክርነት አይደል? ምስክር ማለት ነው ማለት አንድ የማያምን ሰው፣ አንድ የሚያምን ሰው፣ አንድ ደግሞ መካከለኛ ያስፈልጋል። ለምስክር ዳኛ ያስፈልጋል አይደለ? እንጂ እኔ እናንተ ለምሳሌ ይሄ ነገር ሃይላንድ ለመሆን ምስክር አያስፈልገንም። ሁለታችንም እናምናለን አይደለ? ምስክርነት ማለት በማያምንና በሚያምን ሰው መካከል ያለ። አይ ሃይላንድ አይደለም ብራንዱ ሌላ ነው ብለህ ላሸነፍህ እኮ ይችላል። አክቹዋሊ ሃይላንድ አይደለም የሚባለው። ሃይላንድ አይደለም ሃይላንድ አይደለም ሌላ ነው። ሃይላንድ ስለሚባል ነው በተለምዶ። ኤኒዌይስ ግን ምስክርነት እንደዛ ነው ዩኒዬ ላይክ እቺ ግን አይ ምን መሰለህ ሲቀጣጡ ይመስለኛል ከመጀመሪያው ጀምሮ እሱ ስለ መጽሐፍ ቅዱስ እያወራ ነው። አሁን እንትናን ካየው ከተጫወት ከእንዳልክ ጋር የትም ቦታ ብትሄድ ካሁን በኋላ ስለ ስብከት ነው የሚያወራ። የትም ቦታ ላይ ትሬንዱ ነው እንዳልክ። እኔ አሁን ለምሳሌ በቦታው ላይ ነው ብዙ ነገር መነጋገር የምፈልገው ቦታው ሲሆን ቦታው ላይ። አሁን እንዳልክ ግን ሙሉ ነገር ስታወራለት ደስ የሚለው ስትሰባበት ብቻ ነው። ዛሬማ ብንጫወት ትቀጠቅጠኛለህ። ቀጥቅጠኝ እያለ መብት ነው እና ገብተዋል። ብዙ ጊዜ አሁን እንዳልክን ካየኸው በየትኛውም በኩል እኔ ሪያውን ቴስት አደረኩት። ምን አልኩት መሰለህ? አብረን እያወራን ስለጌታ ቤታየውን ብታገባ ደስ ይለኛል። እሱ እንዴት አድርጎ ያንን ነገር በክብር አድርጎ ያንን ጨዋታ አስቀይሮ ወደ ጌታ ተመልሶ መስበክ ሲጀምር ሳይ ተደነቅኩ። ለማስቀየር እንኳን ፈልጌ ጨዋታው ቤታየውን እኮ ትወዳታለህ እና ብትሆንልህ እንደው እንደሚስት እሷም ሲንግል ሳትሆን አትቀርም መሰለኝ ምናምን አልኩትና አይ በጌታ ፍቅር ወዳታለሁ። አይ እንደዛ አይነት ነገር አይደለም እኔ አሁን በጌታ ጸልይላታል ብሎ ላጥ ብሎ ወጥቶ መልሶ ወደ ክርስትና ህይወቱ ገባና እንትናን ካየኸው ማን ነው እንዳልክ ከክርስቶስ ውጪ እንዲወራለትም ማውራት የሚፈልገው ነገር ሶሻል ሚዲያ ላይ የለም። ለረጅም ጊዜ ያለው ትሬንድ ነው እና እሱ ጋር የምትጫወቱ ወንድምና እህቶቼ ካላችሁ ቅሬታ እንዳይሰማችሁ። ስለ ወንጌል ብቻ ነው መስበክ የሚፈልገው። በምንም ነገር ስታወሩት እንዳልክ ከጌታ ውጪ ማውራት የሚፈልገው ምንም ነገር እንደሌለ እንድታቁለት ነው። እሺ ማንን ምን አለኝ? ለምን ለሙስሊም አይሰብክም? ወንድ ከሆነ እንዳልክ መልስ ሲሆን ኢትዮጵያ ነው ያለው። ኢትዮጵያ ነው ያለው። ክርስቲያን ለክርስቲያን እንደፈለክ መሰባበክ ትችላለህ። ኢትዮጵያ ላይ ሆነ ሙስሊምን እንደዛ ማለት አትችልም። ለምን? ሸክ ጀዲ የሚል መጽሐፍ አላቸው። ሸክ ጀዲ ይሉሃል። እፎይን ያየነው ነገር እፎይን ክትፎ ቢያደርጉት ደስታቸው። እንግዲህ ንግግር ነው የተናገረው። እስልምና ፍቅር ከሆነ ናቁጭ ብለን እንነጋገር ይሉት ነበረ። ሸክ ጀዲ ነው ጭቡቴው። ይህን ስለሚያውቁ ኢትዮጵያ ያሉ ማናቸው መናገር እየፈለጉ አይናገሩ። እኔ ጥግ ድረስ ይችላል። ይሄ ነው ልዩነቱ። ያ እስልምና በደንብ አድርጎ ይሄን አስተምረዋል። አጥፏቸው የሚል ትምህርት አለ። ሲጀምር ካፊር ብሎ ነው የሚጀምረው፣ ከሃዲ ብሎ ነው የሚጀምረው። ክርስትና ካፊር ነው የሚለው። ስለዚህ ኢትዮጵያ ላይ እንዳልክ መናገር የማይችለው ይገላግሉታል። ለዛ ለማንኛውም ስለጠየቀ